ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የጾም ብስኩት ነው ይዤላችሁ የመጣሁት። ከእንቁላል እንዲሁም ደግሞ ከወተት ነፃ የሆነ የሚጣፍጥ ብስኩት ዛሬ አብረን እንሰራለን። አንዳንድ ጊዜ እንደ አማራጭ እንዲሆናችሁ ደግሞ እንደዚህ አድርጋችሁ ሰርታችሁ ብትመገቡት ትወዱታላችሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ ሊደርስ ማለት ነው። እዚህ ጋር አሁን አነስ ባለች የሻይ ሲኒ ግማሽ ከግማሽ ትንሽ በለጥ ያለ ዘይት ጨመርኩኝ፣ የምግብ ዘይት ማለት ነው። ከዛ ደግሞ 2 የሾርባ ማንኪያ ስኳር አርጌበታለሁ። ከዛ ደግሞ እዚህ ጋር ደግሞ ለከለሩ እንዲሆን ደግሞ የብርቱካን ፓውደሩን የጨመርኩበት። ማንኛውም ነገር እናንተ እዚህ ጋር መጠቀም ትችላላችሁ። እኔ ግን ከለሩን ትንሽ ወሰድ እንዲያደርገውና የብርቱካን ቃና እንዲሰጠው ብዬ ነው። ቀረፋም መጠቀም ይቻላል። ያው ከለሩን ባይሰብረውም ቃናውን ግን ቆንጆ ያደርገዋል። እኔ ግን ለቃናው ደግሞ እዚህ ጋር ቫኒላ ትንሽ ጨምሬበታለሁ። ከዛ እንደዚህ ካዋሃድ ነው በኋላ ስኳሩ በደንብ እንዲሟሟ ማለት ነው። እዚህ ጋር ጨው ነው የጨመርኩት። ትንሽ ጨው ቆንጥራችሁ በእጃችሁ መጨመር ትችላላችሁ። ከዛ እዚህ ጋር ዱቄት ነው የምንጨምረው። እኔ 2 ኩባያ ዱቄት ነው የምጠቀመው። እዚህ ጋር ቤኪንግ ፓውደር ትንሿ የሻይ ማንኪያ 1 ጨምሬበታለሁ። ከዛ የበቆሎ ዱቄት ይሄኛውን የበቆሎ ዱቄት ደግሞ 1 የሾርባ ማንኪያ ጨመርኩበት። ከዛ እንነፋዋለን። ያው እንደዚህ አድርጌ ነፍቼዋለሁ። ከዛ አንድ ላይ እንደዚህ እናዋህደዋለን። ከዛ በእጄ እሽት አድርጌ ይኸው እዚህ ጋር አብክቸዋለሁ። በጣም የደረቀም አይደለም። በጣም የደረቀ ሲሆን አይታዘላችሁም ስትዳምጡት ማለት ነው። እዚህ ጋር ላስኪት አድርጌ እኩል እንዲያደርግልኝ ነው እዚህ ጋር ላስኪት የጠቀምኩት። ግን የኔ ላስኪት ስስ ላስኪት ነው እና ስስ ላስኪት አትጠቀሙ። ወፈር ያለ ላስኪት ቢሆን የበለጠ በጣም ቆንጆ ነው የሚያደርገውና ወፈር ያለ ላስኪት ላይ አድርጋችሁ ብትዳምጡት ጥሩ ነው መልኩ የሚሆንላችሁ። እኔ ትንሽ ሳሳ ስላለች ላስኪቷ ትንሽ አስቸግራኛለች እና እዚህ ጋር እሱን ለማለት ያክል ነው። ከዛ ይሄን ያህል ከዳመጥ ነው በኋላ እዚህ ጋር በድንች ቅርጽ ማውጫ ማለት ነው በዚግዛጉ በሱ እንደዚህ አድርገን እንቆርጠዋለን። ይሄ ከሌላችሁ ቀጥታ በቢላም መቁረጥ ይቻላል። ትንሽ የኛው ዳርዳሩን ዚግዛግ ስለሚያደርገው ለአይናችን ደስ እንዲለን ማለት ነው። ከዛ እንደዚህ እያደረኩኝ እየቆራረጥኩት ነው። ዳርዳር ያለውንም የወጣውን ደግሞ አንድ ላይ አድርገን ደግሞ ዳምጠን እሱንም ቅርጽ አውጥተን ደግሞ እንደዚሁ እናደርገዋለን። በጾም ሰዓት ደግሞ ከፈለጋችሁ እንደዚህ አድርጋችሁ ሰርታችሁ መመገብ ትችላላችሁ። ይኸው እንደዚህ አድርጌ ደርድሬዋለሁ። ከዛ እዚህ ጋር በሹካ ነው ቅርጽ እያወጣሁለት ያለሁት። ይኸው እንደዚህ አድርጌ ሁሉንም ቅርጹን አውጥቼለታለሁ። አሁን ደግሞ ኦቭን ውስጥ ደግሞ ከትቼ አብስዬው መለሳለሁ። ይኸው አብስዬው ተመልሻለሁ። 200 ላይ አድርጌ እኔ ከታች አግዬ የታቹን 10 ደቂቃ መጀመሪያ አግዬው ነበረ። ከዛ በኋላ
ለ20 ደቂቃ ያክል ካበሰልኩት በኋላ የላኛውን ደግሞ 15 ደቂቃ ያክል ደግሞ አድርጌ ነው አብስዬው የተመለስኩት። የሁላችሁ በጣም የሚያምር ቆንጆ የሆነ ብስኩት ነው እንግዲህ የሰራ ነው ማለት ነው። በጾም ሰዓት ደግሞ እንደዚህ አድርጋችሁ እናንተም ሰርታችሁ እስቲ ሞክሩት። በጣም ነው የሚጣፍጠው። ቀለል ያለ ስራ ነውና የሁላችሁ እንደዚህ የሚያምር ቆንጆ ብስኩት ነው የሰራ ነው ማለት ነው። ለልጆችም ይሆናል እንዲሁም ለአዋቂ መሆን ይችላል። ለቡና ቁርስም መሆን ስለሚችል እንደዚህ አድርጋችሁ ደግሞ መገልገል ይቻላል ማለት ነው። እስካሁን ደግሞ ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። እንግዲህ ስራዬን ከወደዳችሁት እንግዲህ ዛሬም ደግሞ ላይክ እያረጋችሁ ስራዬን ብታበረታቱ ብትደግፉኝ፣ ሰው ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። በጣም ቆንጆ ብስኩት፣ ቀለል ያለ ብስኩት ነው የሰራ ነው። በሚቀጥለው በሌላ ስራ እመለሳለሁ። ሰላም ሁኑልኝ። ቻው